ገብታለች። አዎ አራት ገብታለች። አራት ገባች። የልጅ ሰው ልጅ ደግሞ እንግዲህ በግድ ግዙኝ ብዬ አልሰጥም እኮ እስከቻልኩኝ ድረስ አሳክማታለሁ። ከታመመች አሳክማታለሁ። ከተራባት ምግብ ፉል ምግብ ነው የሚበሉት። ልጆቹም አሉ መጠየቅ ትችላለሽ። ኦኬ እኔ በህጋዊ ነው የምሰራው። ኦኬ አራት ጊዜ ስትገባ ስንት ጊዜ ሰራች? ታሪክ ለምን ታወሪያለሽ? የምታወሪው ነገር እና ከምንፈልገው ጥያቄ ጋር አይሄድም። ብዙ ነገር አወራሽ። እኛ የምንፈልገውን ነገር አይደለም እየነገርሽን ያለ ነው። እኛ ስለሚቀለቡት ስለሚበሉት ስለማይጠጡት አይደለም። እኛ አሁን እኔ የጠየኩሽ አራት ጊዜ ስራ ገብታለች አልሽ። ከመጣች 4 ወሯ 4 ቤት ስራ ገባች። ስንት ጊዜ ሰራች? አራት ቤት ውስጥ ስንት ጊዜ ሰራች? አንዱ ሁለት ወር ሰርታለች። አንዱን አንድ ወር ነው የሰራችው። ሁለቱን 5ኛ ቀን ተጅርባዋ ራሱ ሳይጨርስ ነይ አንቺ አውሪ። በባለፈው ጊዜ በስንት ሰዓት ነው የመጣችው? በ2 ሰዓት ውስጥ አይደለም? ለምንድን ነው የሚመልሷት? ያማታል እያሉ ነው የሚመልሷት። መዳሟ እንደዚህ ስሪ ስትላት እንደዛ ስሪ ስትላት ላ ሙሽ ሄክ አለቻት። በዚህኛው ማለት ነው በባለፈው ጊዜ። ኦኬ እሺ። አሁን ደግሞ ሌላ ጥያቄ ልጠይቅሽ። አሁን እኛ ከቢሮ ተጅሪባም ስንልክ 2 ቀን ተጅሪባ ሲሄዱ የ2 ቀን ሂሳብ አላቸው ልጆች። 5 ቀን ነው ተጅሪባ፣ 5 ቀን ነው ከነማስረጃ ያልኩትንማ ስሚኝማ። ከእንትን የሚወጣው 5 ቀን ነው። አንድ ቀን በመቶ 5 ቀን ነው። አዳምጪ። ያልኩትን እኮ አልሰማሽም። ስሚ፣ ያልኩትን መጀመሪያ ስሚ። 2 ቀንም ተጅሪባ እኮ ይኸውልሽ፣ 2 ቀንም ተጅሪባ ብትሄድ ኦኬ፣ በተጅሪባዋ ነው የተመለሰችው ነው ያልሽው አይደለ? 2 ቀንም ብትሄድ የ2 ቀን ደሞዝ አላት። 4 ቤት ስትገባ የ4 ቀን ደሞዟ ይቺ ልጅ አግኝታለች። ተልቆላታል ወይስ እጇ ላይ ያለ? አሁን ኦኬ፣ ስትሄድ ሰተሽ ነው የምትልኪያት ማለት ነው። ኦፍ ኮርስ ኦኬ። አንቺ ይህን የሚያክል ድርጅት ደግሞ እንዴት አሰራሩን አያውቅም? ምን ማድረግ እንዳለበት? ለምን አንቺ ላይ ኃላፊነቱ ወደቀ? ለምንስ አንቺ ጋር መጣች? ድርጅቱ አኮሜዴሽን ይኖረዋል አይደለ እንዴ? አሁን እኔ ጋር አይደለችም። አሁን መጀመሪያ ላይ ለመጠየቅ ያለብሽን ነገር በስርዓት ጠይቂ። ኦኬ እንጂ ሀቢብቲ ማጃን ፕላን አያልኩ ልጠይቅሽ ነው እንደምትፈልጊው ምንድነው? እኔንም ስሚኝ እንዴ የራስሽን ብቻ አታዳምጪ። እኔ ያለሁበት አሁን አኮሞዴሽን ውስጥ ነው ያለሁት። ለእሷ ስም ነው ለቀን እንቅልፌን አጥቼ እንትን የምለው። እኔ ልጅን ሳመጣ ስሙን አልቀበልም። የፈለግሽን ልጆችን መጠየቅ ትችላለሽ። ምንም በማላውቀው ነገር ነው እዚህ እየተከራተትኩ ያለሁት። ብታውቂ ኑሮ ትረጂኛለሽ እንጂ እንደዚህ ለምን አንተ ስለማውቀው እኮ ነው። ማንንም አልፈራም። መልስ እሰጥሻለሁ። الكامباني ليش كل عليها البنات؟ فهمت على سؤالي؟ الكامباني الرجال ما رد عليه. لازم اتصرف، لازم اصير شرطه، لازم اسوي اي شيء. ليش انت؟ انا قلت عشان هذه بنات من قلب من دمي ومن لحمي. ليش انت خسي علي لما جيت سالتك. لا والله خسي عليك انت. تسمعينيش እኔ የምልሽ ተረጋጊ። ሚውት አደረኩሽ። አይሰማም፣ ድምፅሽ አይሰማም። ልንገርሽ እዚህ የገባሽ ነገሩ መፍትሄ ለማግኘት ነው እንጂ ለመጮህ ለምናምን አይደለም። እህቴ ሚውት ተደርገሻል። አይሰማም፣ ምንም ብታውሪ አይሰማም። ይኸውልሽ ተረጋጊ። መጀመሪያ ሙኒት የምጠይቅሽ እህታችን ለመርዳት ይመስለኛል። ይህንን ኬዝ የዛሬ 10 ቀን 15 ቀን ነግረሽኝ ነበረ ሳይሆን طيب። ስለዚህ ተረጋግተሽ አንቺ ምንም ያደረግሽው ነገር ከሌለ ታሜ እኔ አልጠይቃትም። ለአንተ ነግረሃለሁ፣ አንተ ጠይቃት። ህዝቡን ብቻ ሳይሆን ሙኒትም የምጠይቅሽ የህዝብ ድምፅ ማለት ነው። ጥያቄ ማለት ምንም አያስቀይምም። ኦኬ አኮሞዴሽን ምንም ብጠይቅሽ ኖርማል ነው። ተማም የሰራችሁ ማለት እና አንቺ ተድቢር እንደምትሰሪ እኔ ራሴ አውቃለሁ። ተማም ስለዚህ ህጋዊ እስከሆንሽ ኖርማል ቀላል አድርገሽ ማለት ህዝቡን አትረጂ። ሌላ ነገር ስለሚመስላችሁ አንቺ እንደዚህ በጨዋታ ማለት የምትጨርሲው ነገር የለም። እህቴ እየሰማሽኝ ረጋ ብለሽ በቃ ነገሩን ማለት ነው በደንብ ማስረዳትም ትችያለሽ። ሙኒት አንቺ የምትጠይቂው ጥያቄ አሚራ ሚዩት ነሽ ውዴ ሚዩት ከሻ ይኸውልሽ አሁን ኦኬ አድርጊ። እሺ ኦኬ አድርጊ። ጊዜውን ልሄድበታለሁ። ምንም አይነት ነገር በስርዓት ከጠየቅሽኝ አሁንም መልስልሻለሁ። ለምን እንደዚህ ነው እየጠየቅኩት? የምጠይቀው ጥያቄ የሚያናድድሽ ለምን እንደሆነ አልገባኝም። በስነ ስርዓት ነው እየጠየቅኩሽ ያለው። አንቺ ግን ያናድድሻል። ምን እንዴት ብዬ ልጠይቅ? እንዴት ብዬ እስኪ ንገሪኝ።
እንደዚህ ነው እንደዚህ ስለምን ሆነ አሁን እንደዚህ ነው ልልሽ ነው። መልሽልኝ እርዳታ ፈልጌ አይደለም ሀቢብቲ፣ አሁንም አንቺን ለመርዳት አይደለም። እኔ አንቺን ለመርዳት አይደለም። ልጆች አንዴ ቆይ ማሬ፣ እሷ እያለች አለችው የኔ ቆንጆ የኔ ማር መዳም ለሀቢብቲ ማንንም እንደዛ ጠይቄ አላውቅም። እንዲማር ጠይቅም ግን ቆይ መሲ እኔ የምለው ይኸውልሽ፣ ይሄንን የሚያክል ድርጅት ተድቢርን የሚያክል ድርጅት ራሱ በራሱ ኃላፊነት መውሰድ እየተገባው እንዴት አንድ ሴልስ ሌዲ ላይ ኃላፊነት እንድትወስድ ይጥልባታል? ስራውን ተድቢር ጠፍቶት ነው ወይ? ገባሽ? ለዚህ ለነፍሳቸው ተጠያቂ ነው ተድቢሩ። ለምን እሷ አንቺ ላይ ጣሉት እኮ ነው ጥያቄው። ገባሽ? ከመጀመሪያውኑ ሳልገባ ማለት ነው ውክልና ወስጄ የኢትዮጵያኖችን መከታተል መዳም ቤትም ቢቸገሩ ምንም ብሉ እኔ ነኝ። የጠፉትን ልጆች ራሱ እንትን ብዬ የምመልሰው እኔ ነኝ ብዬሻለሁ። መጀመሪያ ልጅቷን ስታወራት ሉሉ ኦኬ። የሴልስ ሌዲ ውክልና ግን እስከምን ድረስ እንደሆነ ልንገርሽ። እኔ ስራ ላይ ችግር ቢኖርባቸው ከአሰሪ ጋር ሲጋጩ ዲል ለማድረግ ምናምን ለመላክ ለመቀበል እንጂ እንደዚህ አይነት ኬዝ ሲኖራቸው አንቺ በኃላፊነት ለመወጣት አይደለም። በተድቢር ህግ መሰረት የአንድ ሴልስ ሌዲ ስራዋ ለከስተመር ታስረክባለች፣ ከከስተመር ትረከባለች። እንደገናም ደግሞ በከስተመርና በልጅቷ መሀል ችግር ሲኖር ሶልቭ ታደርጋለች፣ በመሀል ገብታ ታስተካክላለች። በተረፈ ግን ገንዘብ ነክ የሆነ ጤና ነክ የሆነ ምንም አይነት ነገር ለምሳሌ ኖርማል ህመም ኖሯት ሄዳ ኢንሹራንስ የራሱ የተድቢር ኢንሹራንስ አለ። የሰዎቹ ኢንሹራንስ አይጠበቅም። ኖርማል ሕክምና ትታከም ልትልኪያት ትችያለሽ። ግን እንዲህ አይነት ሲሪየስ ኬዝ አብዳለች ተብሎ ፖሊስ ጋር የደረሰ ነገር ለምን አንቺ ላይ ጣሉት? ተታለሽም እኮ ሊሆን ይችላል። በአንድ ሳይድ ብቻ አትየው። አንቺም ተሸውደሽ ከሆነ የወሰድሽው ሪስፖንሲቢሊቲ በፍጹም ልትወስጂው የማይገባው ልጆቹንም የሚጎዳና የሚያስተጓጉል ነው። እስካሁን ድረስ በህክምና መረጃ ማዕከል መሆን ሲገባቸው በቤት ውስጥ እየተጉላሉ ነው። እነዚህ ልጆች አንድ ሰው ቢያጠቁ ነገ አንቺ ጠበቃ አትሆኛቸውም። በህግ ተጠያቂ ናቸው። ምንም ሆኑ ምን ተጎጂ ጤነኛው ህዝብ መሀል ሲቀመጡ፣ ጤነኛዎቹ ሰራተኞች መሀል ሲቀመጡ ልጆቹ ሰራተኞቹ ምን አይነት ቴንሽን ነው የሚኖራቸው? ነገ ሄደው ይሰራሉ ወይ? አንቺንስ ይተማመኑብሻል ወይ? ይገባሻል የምለው ይሄንን ነው እያልኩሽ ያለሁት እኔ። ኦኬ መልስልሽ እኔ መልሽ። መሰለን አሁን የመጀመሪያ ታሜ ጋር የሆነች የላኳት ልጅ አለች። ኦኬ ያችን ልጅ ተድቢር ውስጥ ነበርኩኝ በሰዓቱ ሰውዬው አልነበረም፣ ራስል ቴማ ነበር። ኦኬ ደወልኩለት። ልጅቷ እንደዚህ ልጆችን እየመታች ነው፣ ይሄን ለባህሪ አምጣለች። የመጣችለት ነው እንግዲህ ከከፊል ቤት የመጣችለት ማለት ነው። ስለ ፖሊስ ጋር ደውዬ አለኝ። ደወልኩኝ፣ ፖሊስ መጣ። ምንድነው አለ እንደዚህ። ከዛ አምቡላንስ መጣልኝ። ይዣት ወደ ሆስፒታል ገባሁኝ። ኦኬ ሆስፒታል ገባሁኝ። ትናንትና ደግሞ ነይና ውሰጃት ድናለች ብሎ ስደውልኝ ሄድኩኝ። ያችን ልጅ ይዣት መጣሁ። ኦኬ እችኛዋ ጠዋት ከእንቅልቤ ስነሳ የእኔ ክፍል በዛኛው በኩል ነው ያለው። ትጮሃለች። ምንድነው ብዬ ወደ አኮሞዴሽናቸው ገባሁ። አየሁኝ። ትጮሃለች፣ ትጣላለች ምናምን ነገር ቪዲዮ አለ። ሰላም አለይኩም ስፔሻል ፉል ኦኬ መጣውኝና ለዚህ ችኛዋ ደግሞ ደወልኩለት። ለቦስ በደውለት አያነሳም። ለወንድምዮ ደወልኩኝ አያነሳም። ለሁላቸውም ደወልኩኝ አያነሱም። ግን እች ልጅ ታማ እያለች ኦኬ ለዚህ ኬስ ደረጃ ደርሳ እያለች እኔ እሱም መጠበቅ አለብኝ ወይስ እንትኑም መጨረስ አለብኝ? በቻልኩኝ አቅም ከዛ ፖሊስ ጋር ደወልኩኝ። እንደዚህ አይነት ኬዝ አለ አልኳቸው። መጡ። ቦስ እሱን አያነሳም። ከዛ አምቡላንስ ጠለቡልኝ። ትላንትና ማታ ነው እንግዲህ ትላንትና ማታ ሆስፒታል ሄደች። ሆስፒታል ገባች። ከሊፋ ገባች። ጠዋቱን ላይ ተደወለልኝ። አሚራ ነሽ? አዎ ነኝ። ነይ ትፈለጊያለሽ ከፖሊስ ጣቢያ ደሩሪ አሉኝ። እኔ ኦፊስ ሰራተኛ ነኝ እንጂ የኦፊሱ ባለቤት አይደለሁም ስላቸው፣ አይ ግዴታ መውጣት አለብሽ አሉኝ። ሄድኩኝ። አምቡላንስም ጠሩልኝ። አዩት ምናምን ነገር ምንም የለባትም ደህና ናት ምናምን አሉኝ። ይዣት ወደ ቤት ተመልሼ መጣሁ። ወደዚህ መጣሁ። በቁርአንም በምንም ታገድኩኝ እስከችል ድረስ ማለት እስከምችለው ነገር እስካሁን ድረስ ግን ቦሶ ላነሳልኝ ስልክ ማለት እሱ ምኖረው ሌላ ቦታ ኦፍ 2 ቀን ኦፍ ነን። ኦኬ እኔ ያ ነገር ግራ ሲገባኝ ፖሊስ ጣቢያዎቹ እንትኖቹ ምን ይሉኛል፣ ህክሞቹ ምን ይላሉ፣ ከላስ ወደ ሀገራቸው ይሄዱ ነው። ግራ ሲገባኝ ነው መጥቼ ልጠይቃቸው። ለጥያቄ ያህል ነው እንጂ እኔ በብር ደረጃ ስሙን ያወጣውባቸው ልጆች የለም።
ኦኬ እኔ በብር ንክክ ሲጀመር አልሐምዱሊላህ አልነካካምም ተነካክቼም አላውቅም። ግን ይሄን ነገር ስለማላውቀው ልጠይቃቸው እስኪ እነ ታሜ ጋር ሼር አድርጉልኝ እነ ሳሬ ጋር ብዬ ይሄንን አቀረብኩኝ። ይሄ ደግሞ ጥፋት ሆኖ ከታየ ሶሪ። ይኸውልሽ ጥፋት የሆነው ከሆስፒታል ይዘሻት ስትመጪ ነው። ግዴታ የለብሽም። ሰራተኛ ነሽ እንዳልሽው፣ ባለቤት አይደለሽም። አልቀበልም የማለት መብት አለሽ። ግዴታ የለብሽም። አለማወቅሽ ነው። እዚህ ጋር መብትሽ ነው። ጥሎ መውጣት አንቀዋ አያስገቡሽም። አሁንም ምንድን ነው ማድረግ ያለብሽ? ልጅቷ እዚህ ናት። ምንም ማውራት አትችልም። ማትፈርሚ ከሆነ አለኝ እኔ ያልኳት እምቢ ማለቷ ብዬ ጽፍልሻለሁ አለኝ። እኔ ደግሞ እዚህ ሀገር ላይ ማለት የሰው ልጅ አላማ አለው። ለራሴ መኖር ፈልጋለሁ። ይህቺ ልጅ ወደ ቤት አስገብቻት ወደ ኢትዮጵያ የምትሄድ ከሆነ እኔ ሙሉ ትኬታቸውን ችዬላቸው ይሄዱና የሚሆነው ይሆናል ብዬ ትናል። አዎ ግን አሁን ፈርመሽ ያስወጣሽ በራስሽ ኃላፊነት ነው። ገባሽ? ይሄ ስህተት ነው መሆን የለበት ነው። ለምን አሁን አሚራ ከዚህም በፊት አንቺ ስትነግረኝ እንግዲህ ነግሬሽ ነበረ ምን ማድረግ እንደነበረብሽ የዛሬ 10 ቀን ዛሬ እስኪደርስ ሳይሆን የዛሬ 10 ቀን ትላንት እኮ ነው ታምዬ ከዛን ቀን ጀምሮ አልወጣችም ከሆስፒታል አንቺ በራስሽ ኃላፊነት አሁን መኪና ቢገጫት ምንም ብትሆን ልጅቷ የሆነ ነገር ቢደርስባት አንቺ ነሽ ኃላፊነት መውሰድ ነው ያለብሽ። አስርሻል። ይሄ የአንቺ ስህተት ነበረ ማለት ነው። ማስወጣት ኖ አና ማበግደር ልሽ እቺ ልጅ ማለት ሙምኪን እንደዚህ ራሷን ልትጎዳ ስለምትችል እኔ ኃላፊነት መውሰድ አልችልም። ገባሽ? እንዲህ ማለት የነበረብሽ ማለት ነው። እኔ ሀው እሺ፣ አሁን መፍትሄው ወደ መፍትሄው ሙኒት ወደ መፍትሄው አሁን ማድረግ ያለባት አምቡላንስ ትጥራ። አሁንም አምቡላንስ ትጠራለች። ያው ትንሽ ጨማምሪበት ደግሞ ከራስሽ። እየመታች ነው፣ እየደበደበች ነው፣ እንዲህ እያደረገች ነው። አትሳቂ፣ ወላሂ ነገ ታዝኝበታለሽ። ቀልድ አይምሰልሽ የምነግርሽ ነገር። በቃ እየበጠበጠች ነው፣ ከአቅማችን በላይ ነው ስትይ ይወስዷታል። አንዴ ከአንቺ እጅ ወደ ሆስፒታል ትግባ። አንደኛ ለልጅቷም ሴቭ ነው፣ ለእሷም እዘኝላት። እንደሆነ ታውቂያለሽ። ወላሂ ነው የምልህ ታሜ ሱማ ወላሂ የእናቴን ቀን ይስጠኝ። እኔ ጋ ነው የሚደወለው። ለምን እኔ ስልክን ነው ማስመዝገበው። አታንሺ ቢደውሉ ራሱ ችግር የለም። እነሱ ስቼ ምንድነው ኮምፕሌን እናቀርብብሻለን። ያቅርቡ። ሲያቀርቡ መልስ ትሰጫለሽ። ምን ብሎ በሽተኛ ሰው ልትቀበል አልቻለችም ብሎ ከሱሻል። ኧረ ተይ ተይ አሚራ ተይ፣ ምንም አያደርጉሽም። እነሱም ከፊት ለፊታቸው ዞር እንድትልላቸው እኮ ነው ሀቢብቲ። ገባሽ? እንግዲህ በግልጽ እንዲህ መናገር ካለብን እነግርሻለሁኝ እኔ ሁሉም ኃላፊነቱን ማውረድ ሲፈልግ አንቺ ፈቃደኛ ከሆንሽ አሁን እኔ ሁሉንም ተይው። ልጅቷ በተጋጨች ቁጥር በሽታዋ ራሷን በነጨች በወጫጨረች ቁጥር በሽታዋ እኮ እሷ ላይ እየጨመረ ነው። ሌሎቹንም አጠገቧ ያሉት ምን አይነት ቴንሽን ውስጥ እንደሚገቡ አስቢ። ገባሽ? አሁን ደውዪ ለአምቡላንስ። በቃ በጠበጠችን አልቻልንም ውሰዱልኝ በይ። አንዴ ከእጅሽ ከወጣች በኋላ ስታስመዘግቢ የቦዘን ቁጥር አስመዝግቢ። ለምን ያንቺን ቁጥር ታስመዘግቢያለሽ? የሚደወልልሽ እኮ ቁጥርሽን ስለምታስመዘግቢ ነው። የአንቺ ኃላፊነት ሜሴንጀር ነሽ። በልጆቹና በቦሱ መሀል መልእክተኛ ነሽ አንቺ። የእነሱን ኬዝ ወደ እነሱ ማድረስ፣ የሰውየውን መልእክት ወደ ልጆቹ ማድረስ ነው እንጂ አንቺ ለምን ብለሽ ኃላፊነቱን ትወስጃለሽ? ተጠያቂ በምትሆኝ ይኸውልሽ፣ አንቺን መክተቡን ምናምን መቀበልም ካልቻላችሁ ኢትዮጵያ ኤምባሲ ብሎ ይደውላሉ። ታውቃለሽ? ፕሮሲጀሩን እራሳቸው ያውቁታል እንጂ ታሜውልን ኖርማል ሆስፒታል ያስገቧትና ሆስፒታሉ የጤና ሕክምና እንደሚያስፈልጋት የአይምሮ ሕክምና እንደሚያስፈልጋት ሲነግሩ ወደ ዋናው የአይምሮ ህሙማን ሆስፒታል ትሄዳለች። እዛ ደግሞ ከሊፋ ገብታለች። ትላንትና ሸቅቦት ነበረ የወሰድኳት። ከሸቅቦት ወደ ከሊፋ አስገቧት። ከከሊፋ ደግሞ ዛሬ ፖሊስ ስቴሽን ወሰደ ፖሊስ ጣቢያ። ከዛም አልፎ ይኸውልሽ ልንገርሽ፣ ሆስፒታሉ ያ ሆስፒታል ልጅቷ ወደ ሀገሯ መሳፈር ትችላለች። አንዳንድ ጊዜ ያዛል ከረዳት ጋር፣ አንዳንድ ጊዜ ደግሞ በራሷ ብቁ ናት ብሎ ሲጽፍልሽ እንጂ ሰማይና ምድር ቢጋጠም ኤምባሲ አይደለም ማንም ቢነሳ ልጅቷ አገር አትገባም። ገባሽ? የሆስፒታል ወረቀት ነው እንጂ ሜይን ወረቀት ኤምባሲ አይደለም፣ ኖርማል ሆስፒታሎች አይደሉም። የአይምሮ ሕክምና የወሰደችበት ሆስፒታል ይጽፋል። በእገዛ ትሳፈር ወይም በራሷ ትሳፈር ካላለ በፍጹም ልጅቷ መሄድ አትችልም። በአሁን ሰዓት አይደለም የአእምሮ ኬዝ። በቄ በቀደም ሲያናግረኝ ኖርማል ታማሚ ነው ልጁ ታሜ አላሳፍር ብለውታል።
አይሰፈርም። የሆስፒታል ሪፖርት በራሱ 5 ቀን 6 ቀን ይፈጃል። ይሄንን ነው ማድረግ ያለብሽ። አሁን አንቺ ሲጀመር ማድረግ ያለብሽ ትልቁ ፖይንት አምቡላንስ ትጠሪያለሽ። አምቡላንሱ ሲመጣ ሬጂስተር የምታደርጊው የሰውየውን ቁጥር ነው፣ ያንቺን አይደለም። ከዛ በኋላ ቤተሰብ እሱ 06 ማነው 02 ሲደወልለት መልስ ይሰጣል። ለአንቺ መልስ እንደማይሰጠው አይደለም፣ ለ02 መልስ ይሰጣል። ለእነሱም አይሰጣል። ቀስብን አነ ይሰጣል። ቀስብን አነ የራሳቸው ደህና ነሽ አሚራዬ? እኔ ማነሽ ጀሚላዬ? እኔ ላግዝሽ ፈልጋለሁ። በቃ እሺ፣ እኔ ላግዝሽ ፈልጋለሁ። አሁን የእህቶቼ ዳለብኝ የምትይው እኔ እዚህ ጋር ካሉ ጋር እህቶቼ ጋር ተባብሬ እከፍልልሻለሁ። እሺ እሺ እሺ። ልጆችሽ ትልልቅ ናቸው። እነሱ እዚህ ቢመጡ መስራት ይችላሉ። አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ። እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይም ቫይረስ ሰርቼ አንመጣም ነው ውጭ አንሄድም ነው ያሉኝ። አንሄድም ውጭ አንሄድም። ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ፣ እዳሽን 50 ነው ያልሽው አይደለም? 50 ሺህ ነው እዳሽ። 50 የፋጢማ 50 ብር ደግሞ የዘይንያ የእህቴ ልጅ ማለት ነው። 100 ሺህ ነው እዳሽ። 125 ደግሞ የወንድሜ 125 ሺህ። ቤቱን እኮ ስላስቀረ ነው የአባታችን ቤት። ችግር የለበት፣ ምንም ችግር የለም። እኛ ተባብረን እንከፍላቸዋለን። አንቺ ራስሽን አረጋጊ። አሁን ነገርኩሽ፣ እኛ እንከፍላለን እዳውን። እሺ፣ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው። እዚህ ሆነሽ መስራት የማትችይ ከሆነ ኢትዮጵያ ግቢና ቤተሰብሽ አጠገብ ሆነሽ ስሪ። ሄደሽ እዳ የለብሽም። እሺ፣ ደህንነትን ነው መጀመሪያ የምፈልገው። ደህንነትሽማ ይኸውልሽ፣ አዎ እማ፣ ደህንነትሽ በዱዓ ቁርአን እየተቀራልሽ ደህና ሙስሊም አይደለሽ አንቺ? አዎ አንቺም ተነሺ፣ ስገጂ፣ ቅሪ፣ ራስሽ ላይ ቁርአን ቅሪ፣ ሩቅያ ይክፈቱልሽ። እሺ እሺ። ሁል ጊዜ በሽታችን በመድኃኒት አይድንም። ሁል ጊዜ በሐኪም ቤት አይደለም። አንዳንድ ጊዜም ደግሞ ታውቂያለሽ የመንፈስ ችግር ይኖራል። ይሄ ኢትዮጵያ ውስጥ ያለ ልክፍት ምናምን ታውቂያለሽ አይደለም? ከቤተሰብ ጋር ያለ ነገር እንደዛም ሊሆን ስለሚችል ኢትዮጵያ ሄደሽ ቁርአን ተቀርቶልሽ አንቺም ዱዓሽን እያደረግሽ እኛም ከዚህ በዱዓ እናግዝሻለን፣ ደህና ትሆኛለሽ። እሺ፣ አሁን ራስሽን አትጉጂ። ጤንነትሽ የሚመለሰው በገዛ እጅሽ ብቻ ነው። በምድር ላይ ይኸውልሽ የማይስተካከል ምንም ነገር የለም። ምንም ነገር አንቺ ኑሪ እንጂ ሁሉ ነገር ይስተካከላል። አይዞሽ። አውዝ ብላ ምን ይሸጣል። ራስሽን አረጋጊ። ምንም እኮ አልሆንሽም። አባቴ እኮ መርቆኝ ነበር። አይወይኔ እንደ ጉኛ ጋር ይኸውልሽ ጀሚላ እንደዚህ ስታዋሪን፣ አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም። እንዲህ ስታናግሪን ማገዝ አንችልም። አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለም? ነው አይደለም? ስለዚህ ራስሽን ትንሽ ያዝ አድርጊ። ሐምድላ በይ። ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለም? አላህ ይውደድላችሁ። አሜን። አንቺንም ሁሉ አላህ ይውደድለት። ላችሁ በዚያኛው በመጨረሻው ቀን አላህ ይመቻችሁ። ወላሂ እኔ ግን ምንም የአንቺ ደህና ሆኖ መገኘት ለእኛ ትልቁ ነገራችን ነው። የእኛ ትልቁ ፖይንት አንቺ ደህና ሆነች መገኘትሽ። እሺ፣ ስራ ይሰራል፣ ሁሉ ነገር ይስተካከላል። ንገሪያት። ኢትዮጵያ ከገባሽ በኋላ ስራ የምትሰሪበት ነገር አንቺ ሻይ ቡና መሸጥ ከፈለግሽ፣ ጉሊትን መሸጥ ከፈለግሽ፣ ምንም አይነት ነገር ከፈለግሽ እኛ መቋቋሚያ እንሰጥሻለን።
ኢትዮጵያ ስትሄጂ ሀገርሽ ላይ ስትገቢ ባዶሽን ያረጋጋችሁ አላህ ይስጣችሁ። ይኸውልሽ አላህ ይስጣችሁ። አሁን ሰማሻት ሳሪ ያለብሽ በቃ ማባሻው በጣም ደስ ያለ የማናደርገውን ነገር አንልሽም። እሺ እናረግምን በእርግጠኝነት እናረግልሻለን። እሺ እንዴት ያለች ማዳምጪ ከአንቺ ግን የምንፈልገው ነገር አለ። ከአንቺ የምንፈልገው ነገር አለ። አንቺ ወደ ራስሽ ስትመለሺ ማለት ነው። እኔ ደግሞ አዳምጪ። አንቺ ወደ ራስሽ ደህና ስትሆኚ፣ አንቺ ስትመለሺ ደግሞ እኛ ምን እናደርጋለን መሰለሽ? ልክ ኢትዮጵያ ስትሄጂ በባንክ አካውንትሽ በራስሽ የምትሰሪበት ስትፈልጊ ቡና ስጪ፣ ስትፈልጊ ጉሊትም ስጪ፣ ስትፈልጊ የምትፈልጊውን በአካውንትሽ ብር እናሰባስብልሽና ይገባልሻል። እዛ ከሄድሽ በኋላ ተረጋግተሽ ቤተሰብሽ ጋር ከተገናኘሽ በኋላ ስራሽን ትሰሪያለሽ። መጀመሪያ ግን እኛ እዳሽን እንከፍልልሻለን። አለብን የምትይውን እዳ ስጭን ቁጥር እናወራቸዋለን። አካውንት ስጡና እናስገባለን። ግን አንቺ ራስሽ ማረጋጋት አለብሽ። ልጆችሽን እናወራቸዋለን። ኢትዮጵያ ስራ የሚፈልጉ ከሆነ ቃል እገባልሻለሁ። ኢትዮጵያ ያለ ሰው ጠይቄ ስራ እንዲገቡ እናደርግልሻለን። አንቺን እንዲያግዙሽ፣ አንቺን እንዲያበረታቱሽ እናደርጋለን እንጂ በተአምር ብቻሽን አንተውሽ። እሺ እሺ። አላህ ያቆይልኝ። አላህ ይውደድላችሁ። በጣም ነው የማመሰግነው። ወላሂ በጣም ነው የማመሰግነው። ውዶቼ ወዳችኋለሁ። ኢትዮጵያዊ ወላሂ በጣም አሁን አንቺ ምን ታደርጊያለሽ መሰለሽ? በስ አትምጪ። አሁን አንቺ ምን ታደርጊያለሽ? ትነሽና ውዞሽን አድርገሽ ሰላትሽን ስገጂ፣ ዱአ አርጊ፣ በሰላም ሀገርሽ እንድትገቢ። እዚህ ሐኪም ቤት እንድትቀመጭም አንፈልግም። በምንድን ነው በኤምባሲም እንድትቀመጭ አንፈልግም። ስለዚህ ደህና ሆነሽ አንቺን እንድንሸኝሽ እዳሽን ከፍለን ጤነኛ ሁኝልን፣ ራስሽን አግዢ። እንዲህ አይነት በሽታዎች በራስ ነው የሚታገዙት። አንቺው ነሽ ያመጣሻቸው። ገባሽ? በጭንቀት ብዛት፣ በሀሳብ በምን ታውቂያለሽ አይደለ? ስለዚህ አሁን ብድግ በይና እነሱንም አታስጨንቂ። ውዙሽን አድርጊ፣ ሰላትሽን 2 ረካት ሰግደሽ ይኸው ችግርሽን የሚያቀልል ነገር አገኘሽ። በክብር አገርሽ ያለ ደጋፊ። እሷ እንዲያውም በጣም አግዛሻለች። የማይገባትን ኃላፊነት ወስዳ ማንም የማያደርገውን ነው ያደረገችልሽ። እሺ አሁን ተነሽና ዱዓሽን አድርጊ። ቁርአን መቅራት ከቻልሽ ቅሪ። እሺ በሞባይልሽም ከፍተሽ ስሚ። ጣዩ እሱን ጣዩ። በዛ ላይ ሙኒት ስልክ ቁጥር ካላት እየተበደርኩ ያሉት የልጆቿን ስጭን፣ አካውንት ስጭን፣ ብሩን እናስገባልሻለን። ይህ 125 ሺህ በጣም ቀላል ነው። በጣም ትንሽ ነው። አንቺም ወደ ኢትዮጵያ ስትሄጂ እናግዝሻለን። ቃል ገብተናል። እኔ ቃሌ ነው። ነው እዚህ የተሰበሰበው ሁሉ አንቺን ሊረዳ አንቺን ሊያግዝ ነው። እሺ እቴ ብቻ አንቺ ጤናሽ ይጠር፣ አንቺ ሰላም ስትሆኝ ማድረግ ይችለው። እሺ የልጅቱን ስልክ ቁጥር ልስጣችሁ። ለአሚራ ስጫትና አሚራ ትሰጠናለች። ሳይሆን ልክለታለሁ በውስጥ ፈለግሽ ደውለን እናሰማሻለን። አሁንም ከፈለግሽ እንደውልላትና 09 እሺ እሺ፣ አይዞሽ ተረጋጊ እህቴ። አሚራ ካሜራው በቃ ዝጊው ወይም አዞሪው። እናግዛታለን ጋይስ፣ ንገሯ መጀመሪያ እሷ ትረጋጋና በቃ ሙኒት አሁን እሷ እዚህ ብትሰራ እንደሚሰራው ናገረች እኮ ነው። አሚራ ካሜራው አዞሪ፣ ወደ ራስሽን አዞሪ እኮ ሀገሯ ብትገባ ይሻላል። እዚህ ጋር እያያችሁ ማለት ነው። ብቻችሁ ማለት መሄድ እንደማይችሉ ወይም ሰው ማለት ከነሱ ጋር ከሄደ ወይም ታክማ እስክትድን መሄድ እስክትችል ወረቀት ከተጻፈ ማለት መሄድ ትችላለች። እንዲህ በዚህ ሁኔታ ማለት ትረጋጋና የምትፈልገውን እንጠይቃት። ላይክ ትረጋጋና የምትፈልገውን እንጠይቃት። የምትፈልገው ፍላጎቷ
ምንም የምትደርሲበት ነገር ይመስለኛል የለም። እኔ ማለት እንደ ሀሳብ ወይም እሷ ማለት በሰላም ሀገሯ ብትገባ ልጆቿ ተላልቀው ከሆኑ እኔ እንተባበራታለሁ የሆነ ስራ እናስገባችሁ እና ቤተሰቧን እናታችሁ ምናምን ቢረዱ አንተ ብታወራት አሁን ሙኒት ቀስ ብላ ላይክ ብናወራት አሁን አንዳንድ ጊዜ እኮ ገባ የሚረዳ ሰው ማጣትም ሊሆን ይችላል። የኛን ነገር ሰው ህልፍ እንደምናደርግ አታውቂ ይሆናል። ተረጋጋች ትረጋጋና እኛ ምንድን ነው የምትፈልጊ ወይም ደግሞ እናግዝሽ ብለን እንጠይቃት ወይም የምትለው ነገር ካለ ፊልም ነው። እሺ እስኪ ወደ እሷ አድርጊላት። አንቺ ማድረግ ያለብሽ አሁን የሰው ኃላፊነት ስትሸከሚ እኔም ላይ አትፍረጂ። የሆነ ነገር እጅሽ ያለበት ነው የሚመስለኝ። ለሆነ ነገር ከበር ለማድረግ የምትሮጪ ነው የሚመስለኝ። ምክንያቱም ጭራሽ እማትችይውንና የማይገባሽን ኃላፊነት ለምን ትወስጃለሽ? ለምን? ምንም የለብኝም። ይሄ አሁን አድርጊ። ይሄንን ለልጅቷም ሴፍቲ፣ ለልጅቷም ጥቅም ከማንም በላይ ለልጅቷ ለራሷ። ሁለት ናቸው። አንደኛዋስ ምን ሆና ነው? አንደኛዋ ምንም አትልም። አሁን ደህና አለች፣ ራሷን አውቃለች ምናምን ነገር ጭንቀት ነው የእሷም ምንም አትልም። ግን ግዴታ መሄድ እንዳለባት እኔ ቤተሰቦቿን እሷስ ምን ያህል ጊዜ ተቀምጣ ነው ቢሮ ውስጥ? 15 ቀን ብቻ 15 ቀን። ግን አንድ ጥያቄ ልጠይቅሽ፣ እኔ አንድ ቀን ጥያቄ ልጠይቅሽ። የኢትዮጵያ ደላላ እብድ ይልክልሻል ስታስቢው? ኖርማል ልጅ ነው ይላል እና ቅድም የወቀሽው ደላላ ለምንድን ነው? አይደለም ልጅቷ እንደዚህ ሆናብኛለች። አሁን የዛችኛዋን ስልኳን አላውቅም። የቤተሰቦቿ አንድ ስልክ ነበር የተሰጠኝ፣ ብደውል አይሰራም። ኦኬ ምን ያሉ ቤተሰብንስ ምን ብለሽ ልትይው ነው የደወልሽው? ለቤተሰብ ምን ልትያቸው? አይደለም እኔ ከዚህ ሲሸኛት እኔ እኮ ለቤተሰብ አብዳለች ብዬ አልናገር። መቼ ሰብድ አይደለሁም። ኦኬ እኔ ለቤተሰብን ስልክ ግዴታ ያስፈልገኛል። አንድ ልጅ ከዚህ ስልክ በማለት ደወልኩለት ለደላላው። ኦኬ እች ልጅ እንደዚህ ይሆናለች፣ የቤተሰቦቿን ስልክ ትሰጠኛለን፣ እኛ ያላበድ ነው እነሱ ያብዳሉ እንዴ አለ። ኦኬ እንግዲህ እች ልጅ ለእነሱ ከፍላ አይደለም የምትመጣው፣ ለምን እንወሻሻለን? አሁን ስራ ነው፣ ሳይከፈላቸው አይሰሩም መቼም እኮ ስራን እኮ ስለዛም እኮ ነው የምልሽ፣ ከፍላ ነው። ግን ስልኳን ያውቃሉ። ቤተሰብ ስልክ ባልሽው ኦኬ ሊሆን ይችላል እንጂ የዛ ደላላ እዚህ ምን ሊረዳሽ ይችላል? እንደገና ከዛ ከሀገር ስትወጣ መቼም በፍጹም እብድ ሆና አትወጣም። ብቻ ነው የጠለብ እብድ አይደለችም። ነገርኩሽ እኮ እኔ ወረቀቶችን ሳሰራላቸው ሙሉ ሜዲካላቸው እንትን ነው ኖርማል ነው። ነገርኩሽ እኔ እብድ አላመጣልኝም፣ የታመማ አላመጣልኝም። በእርግጥ ማን ነበር የሚለው ደላላ እየላኩልኝ ምናምን ቅድም እየሰማን ነበር። ማን ነበር? አንቺ ነሽ ያልሽው የሆነ ሰው ማለት እንደዛ ነበረ እያለ እየሰማን ነበረ። ኖ እብድ አላከልኝም። ደህና ልጅ ነው የላከልኝ። ወረቀቱ ላይ ተሰርቶላቸዋል። ለአንዷ ለዛችኛው እንደውም ሁለት ነው የተሰራላት። እስኪ ምናልባት እኛን ስታይ ታወራ ከሆነ እስኪ ጥሩ ነገር ልበላት። ጠጋ አድርጊላት ስልኩን። ማን ነው ስሟ? ጀሚላ። አይ ገና ናት። እንደዛማ አሚራ ተረጋጊና ላዋራሻ መፍትሄው ምን እንደሆነ እንድናስተካከል። እሺ አሚራ። እሺ ጀሚላ ሀቢብቲ እኔም ካሜራዬን ላስተካክልና እኔ ወጥቼ ላናግራት። አሚራ ቁርአን አስቀርተሽባታል? አሚራ ነው ስማ። ጀሚላ አየሽኝ? እኔን እታይሻለሁ። እኔ አየሽኝ? እዚህ ጋር ይኸው። አሚራ እኔ ሙና እባላለሁ። እሺ ላግዝሽ ነው የምፈልገው። አልታይም እንዴ? ወይኔም በትልቁ አድርጊኝማ። አሁን ታየውሽ? እኩል ናችሁ።
እንትን አትበሉ። አየሽኝ አሚራ፣ አሁን ታይሻለሁ አሚራ። እኔ ስሚኝ፣ ይኸው አሚራ፣ ሶሪ ጀሚላ፣ ይህኝ እኔ ነኝ ሙና። ይኸውልሽ እኔ ምናስ አንዴ ቆይማ ጀሚላ ደህና ነሽ? እኔ ሙኒት እባላለሁ። እዚህ ጋር ታሜ ያለ ሳሪ አለች። ልንረዳሽ ፈልገን ነው። ምንድን ነው ችግርሽ? ችግር አለብሽ ጀሚላ? መጨናነቅ ነው። ምንድን ነው የሚጨንቅሽ ጀሚላ? ምንድን ነው የሚጨንቅሽ? ወደ ላይ ከፍ አድርጊው ካሜራውን። አንደኛ እዚያ ቤት ጀምሬ የመጣሁት ነበር ከእህቶቼ ተበዳድሬ 50 ሺህ ብር የጀመርኩት ቤት ነበር። ያነ ሳይሳካ መቅረቱ ያጨናንቀኛል። ሁለተኛ ደግሞ ለምን የሰራሽበትን ብር ለምን አላክሽላቸውም ጀሚላ? ሰርተሽ የለ 4 ቦታ ለምን አላክሽላቸውም ብሩ? የሰራሁት አትፍሪ፣ ንገሪኝ ጀሚላ። እሺ እኔ ላግዝሽ ነው። ቢሮ 1400 ብር አለ። እሺ ቢሮው ላይ የአንድ ወሬን ደግሞ መጀመሪያ ጊዜ ልኬላቸዋለሁ ለልጆች አሉ። የኑሮ ውድነት ምንም አይደለም እንጂ አሁን ደግሞ የአንድ ወሩን ደግሞ 300ውን ሞባይል ገዝቼ በተረፈው ደግሞ ልካላቸዋለሁ። የአሜራ ልካላቸዋለች። ደርሷቸዋል። እሷ እዚህ ነው ያለው ብላለች። ደርሶኛል ብላለች። እዛ ስንት ሆነ ማለት ነው? ብቻ እኔ 2 ወር ነው ሰላመመኝ ብቻ ያለው ያው ምንም እንትን ያላቸው ነገር የለም። አሁን የሚያስጨናንቀኝ ምን መሰለሽ? አንዷ እህቴ ምንም ነገር ልጅ የላት የአባቴን ቤት አስቀርቼ ያንን እየጠራነ ነው። የእሱን ብር ተበድሬ ያንን ሰርችበታል። የእሱ 50 ሺህ ብር አለብኝ በይ ደግሞ የአንዲቷ ደግሞ እንደዚህ በድረኛል። ደግሞ ሳስቀር ደግሞ 145 ሺህ ብር አለብኝ። ያንን ሁሉ ጨናነት ላይ ይሄድና እወጣለሁ። እኔ እንዳብና ስራለሁ ላለው አርያጠለው መላለው ዝም ብሎ የሚግል ምንድን ነው? ልብስሽን ልበሽን ነው ውጭ ወላሂ ነው የሚሉት ነገር ናቸው። አንቺ ልብስሽን ለብሰ ውጭ ነው። ኧረ ለአላህ ብላችሁ 2 ቀን ልስራ፣ ይችን 2 ቀን ልስራ ለአላህ ብላችሁ ነው ብላችሁ። ማነው ይዘሽ ውጭ የሚልሽ ልብስሽን? እነሱ ናቸው መዳሞች። ነው የሚልሽ ይዘሽ ውጭ ልበሽና ሂጅ እና ይንድ መክተብ ለምን እንደሆነ ታውቂያለሽ? እንደዛ የሚሉሽ አሚራ፣ ስትጨናነቂ በስነስርዓት መስራታችም ስትጨናነቂ የሚሉሽን አሰሚም። ገባሽ? ለዛ እኮ ነው በእያንዳንዱ ቤት ካሜራ አለ። ታውቂያለሽ? አንቺ አሁን የእህትሽን 50 ሺህ የሚከፍልልሽ ሰው ብታገኝ ወደ ራስሽ ተመልሰሽ በስነስርዓት ትሰሪያለሽ? የእህትሽ ዕዳ ነው ያስጨነቀሽ አይደል የምትይው? ማንን? አንቺ? አዎ የእህቶች ዕዳ ነው ያስጨንቀኛል። ስራ ደግሞ አላገኘሁም። 2 ወር ወዝኛለሁ እኮ። እዚሁ ቁጭ ብለሽ ነው 2 ወርሽ? አዎ እየተጨናነሁ። ኦኬ እኔ የምልሽን ስሚኝማ። አሁን የእህትሽን 50 ሺህ የሚከፍልልሽ ሰው ብታገኝ ደህና ሆነሽ ስራሽን ትሰሪያለሽ ወይ? ቤትሽን መጨረስ የምትችይው እዚህ ሆነሽ ስትሰሪ ነው። እጃ ይዘሽ ወደ ሀገር ብትገቢ ደግሞ የባሰ ችግር ውስጥ ነው የምትገቢው። አይደለ እንዴ? እሱ እኮ ነው አንድ የሚያጨናንቀኝ።
እኮ አንድ ነገር ልንገርሽ፣ አሁን እኛ ተባብረን የእህትሽን ዕዳ ለእኛ ትከፊናለሽ መልሰሽ። ታዲያ ቀስ እያልሽ ግን የእህትሽ ዕዳ ካስጨነቀሽ የእህትሽን ዕዳ እኛ እንክፈልልሽ። ተረጋጊና ራስሽን አረጋግተሽ ጤነኛ ሆነሽ ስሪ። ገባሽ? እንትን አላለኝም፣ ህመሙ አልለቀቀኝም። መታከም እፈልጋለሁ። ምንም ዋጋም የለኝም። ጭንቀቱ ነው ህመምሽ ወይስ ሌላ ህመም አለሽ ውስጥሽም? የውስጥ ህመም የለብኝም፣ ቋሚ ህመም የለብኝም። አሁን ነው የጭንቀት እኮ የጭንቀቴ ሰበብ የምትይውን ከታገሽ ጭንቀቱ ይተውሻል ወይ ያልኩሽ እኮ ነው። ወይስ አገር መግባት ነው መፍትሄው? እኔ ከዳንኩ እኮ ከተሻለኝ መስራት እፈልግ ነበር፣ ግን እንዲህ ራሴን እየገጨው እንዴት ብዬ ነው የምሰራው? ስለዚህ መፍትሄው ሀገር መግባት ነው። እንዴት አደርጋለሁ እንግዲህ? ምን ላድርግ? ልጆችሽ ትላልቅ ናቸው ወይስ? ሁለቱ ትልቅ ናቸው። 4 ልጆች አይደለ ያሉሽ? ሁለቱ ትንሾች ናቸው። 4 ናቸው ያሉ። ታሜ አንድ ጥያቄ አለኝ። አሁን እናንተ ስታወራት እንደዚህ ደህና ሆና አውርታለች፣ አልሐምዱሊላህ። ኦኬ ጸጉሯ ምናምን መላጭ ማለት መጫው አለ ምን ማለት አለ? በደንብ እስቲ ጠይቃት። ለምንዳ ስትነደጂ ምናምን ጸጉርሽን እኔ ምንም ያወቅኩት ነገር የለኝም። አላህ ነው ሻሂድ። ተረጋጊ፣ ነገር የለኝም። አሁንም ተረጋጊ። ሀራም ሀራም አሁን እንዲህ የምትገልጪው ሀራም ነው። ልበሽ ሀራም ሂጃብሽን አድርጊ። አላውቀው መቻውቀዋለሁ። አይዞሽ፣ ተረጋጊ ተረጋጊ። የቤተሰቦች እሺ ፕላስ 251909 ማሪክ እሺ እሷ ትቀበላታላችሁ መስዬ እሺ ነው በፒስ አወራታለሁ። ሀገር ብትገባ ነው የሚሻላት። ምክንያቱም በቃ ከልጆቿ ጋር ሆና ሰርታ ትብላ። በቤት ምንም ነገር ቢሆን ሀገሯ ላይ በቃ ቤተሰቧ ጋር ከልጆቿ ጋር ሆና እናረግላታለን። በቃ በቤት ይሻላል። ለምን እዚህ ትጨናነቃለች? በስ አረገሽ እያሰቦት ይሻላል። አይነሳም ማለት አንዱ ደጋግሜ ስልክ የላትም። ዛሬ በሳምንት 2 ነው ስልክ ቢሮ ውስጥ የሚሰጠው። አንቺ ልትሰጣት አትችይም? ስልክ ብልክላት አልሄድኩማ፣ ኦፍ ነበርኩኝ። 2 ቀን ስላልሄድኩኝ ነው እንጂ እመጣላታለሁ ነገ ኢንሻአላህ። ቆይ ችግር የለም። ቆይ እህቷ ስልክ ካላት ስልኳን አምጡላት። እሺ አንድ ጊዜ ቆይ እሙዬ እሙ ሄሎ፣ ሰላም እንዴት ናችሁ? እንዴት ነሽ? አለን አልሐምዱሊላህ። ጀሚላ እንዴት ነሽ? ማ ሀያት ነኝ። ሀያት ደህና ነኝ። እንዴት ነሽ? አልሐምዱሊላህ ደህና ናቸው። ደህና ነን አልሐምዱሊላህ። ጀሚላ እየመጣች ነበር እንዴ? ነው ውድ አላወኩም ነበረ። ሀያት ሁሴን እህትሽ ሀያት ሁሴን ጎረቤታችሁ የሻውሴ ልጅ አይዋ አላላችሁ ሊለካም። እናንተ እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነሽ እናትዬ? አልሐምዱሊላህ። ሰላም ነሽ ወይ? አልሐምዱሊላህ ደህና ናቸው። አልሐምዱሊላህ። ይታይሽ ታውቀሻለች። ቪዲዮ ታበሪያለሽ ከይቅርታ ጋር ታውቀኛለች። ኧረ ወላሂ ቪዲዮ አልወጣም። ወላሂ ቪኛል አይደለ እህቴና ዘመዴ ነው። አውጥሻለሁ። ግን ጀሚላ ዳውድ ነው የምትባለው። ሌላ ስልክ አለሽ? እሺ አለኝ። እስኪ ልንገራችሁ። እንደሞ ያልዘሽ የማን ነው?
የጎረቤት ይመስለኝ የጎረቤት በዚያው ትደውሉላታላችሁ እንትን ትበልና ማለት ነው። ምንም ችግር የለም። አካውንት ቁጥሯን ትሰጠናለች። አንቺ እዚህ ቁጭ ብለሽ ብሩ መግባቱ እናረጋግጣለን። ከዛ አንቺ ወደ ራስሽ ነገ ሰላምሽ ይመለሳል። ምንም እናግዝሻለን፣ ትኬትም እንቆርጥልሻለን። አንቺ ግን ተረጋግተሽ አድረሽ ነገ ጧት ስትመጪ ይኸው ሙኒት ሳራ እኔ ሰላም ደህና ነኝ አሁን በቃ ዱዓ ያለው ብለሽ እንደምትመጪ ተስፋለን። እሺ መርሃባ። እሺ በጣም ነው የማመሰግነው። ዛሬ የሆነ ሰው ኢትዮጵያ ያለው እዳዋ ስንት ነው እያለኝ ስለሆነ አንዴ ልትነግሪኛለሽ? 125,000 125,000 ብር ሄላ የኢትዮጵያ 125,000 ብር አይደል እህቴ ያለብሽ? በቃ በጣም አካውንቱ አውጥቷል ያለ ሳሪ አካውንቱ አይደለም። ልጇን ጠይቀን የተበደረችው ከ3 ሰው ነው። ከወንድሟና ከማን የተበደርሽው? እህቶች ከሁለት እህቶቿና ከወንድሟ ነው የተበደረችው 50,000 ብር እና 25,000 ብር በቃ ዞሮ ግን እሷ ራሷ እንድትመልስላቸው ነው የምናደርገው። ለልጆችም አንሰጥም፣ ራስሽ ትሰጫለሽ። እሺ ኧረ ችግር የለውም። ለእሷ እንትን ጋር ችግር የለውም። ትሰጠኛለች ስገባ አዲስ አበባ እኔ ሙኒት ሳሪ እናውራና ከዛ እኛ አካውንቱን እንሰጣለን። ችግር የለም። የቶችሽ ቁጥር የለሽም? ሴት ነሽ ደግሞ ቆንጅዬ ነሽ። ራስሽን ስላጎሳቆልሽ እኮ ነው። ራስሽን አትበዲ፣ ራስሽን አትጉጂ። እሺ ይኸው ሳቅ ስትይ እንዴት እንደምታምሪ። እሺ ሁሉም ነገር ለበጎ ነው። ሁላችንም ስንመጣ ሁላችንም የራሳችን ችግር ነበረብን። ነገር ግን ራሳችንን ቁርአን በመቅራት ጸሎት በማድረግ ነው ወደዚህ የምንመለሰው። እሺ ሁሉም ነገር ይስተካከላል። አንቺ በህይወት ካለሽ የማይሆን ነገር የለም። ለልጆችሽ ብቻ ነው። ሀብት ገንዘብ ምናምን ነገ ከነገ ወዲያ ይመጣል። እሺ ምንም እንዳታስብ። ኧረ ችግር የለውም። አሁን ታመቻችልኛለች እኮ እሷ አሜራ። ምንም ችግር የለም። ምንም ሁሉንም ነገር በቃ እሷ ታመቻችልኛለች። በቃ እኛም አለን ከጎን እኛም ያስከሷ አይደለም እኛም አለን። አሁን ደግሞ ካሜራ ጎን ደግሞ እያለን ገንዘብም ስትፈልጊ ልብስም ከፈለግሽ ትኬትም ከፈለግሽ ሁሉ ነገር አድርገን ወደ ሀገርሽ አስገብት ሀገርሽ ቁጭ ብለሽ ቤተሰብሽ ጋር ጉሊት እየሸጥሽ የምትኖሪበትን ሁሉ ነው የምናደርግልሽ። ቃል እገባልሻለሁ። የምሬ ነው ብልሽ አልዋሽሽም። እሺ አንቺ ብቻ ወደ ጤናሽ ተመለሽ። ወደ ራስሽ ነው የምፈልገው። በቃ አሁን መሲ ደውይልን። ጎበዝሽ አይዞሽ፣ አሁንም ልጆችሽ ይደርሱልሻል። አልችልም አለች እኮ ከተቻለ የሽዬ ነው የምትባለው እንጂ እህቷ ነች። ጀሚላ እሷ ናት እንዴ? ጀሚላ ማናት? የጀሚላ የማን ልጅ ናት? የሰይድና የአማን እናት ነች። እንዴት ነሽ? ችም አሏትኝ። እኔ አለምበር እኔ ነኝ። ክፍለ ሀገር አለምበር ነው ያለው። አለምበር ነሽ አንቺ? አዎ። እሺ አለምበር። ስንት ልጆች አሉሽ? 4። እሺ ሀያት ልጆቹ 4 ናቸው። ታውቂያቸዋል? ቆይ ማሬ አንድ ጊዜ። አዎ 4፣ 2 ወንድ 2 ሴት። ማን ሴቶች ትልልቅ፣ አንዲቷ ማሬቷ፣ አንዱ ሰይድና አማን። ትልቋን ልጅ እንኳን አላውቃትም ብዙም ጊዜ እኛ ጋር ስለማትሆን። ይቅርታ ጋር የሰፈርሽ ሰው ናት? አዎ ዘመዴ ናትኝ፣ የአባቴ እህት ናትኝ። ስለዚህ አባት ምናምን ናት። እንደዛ ከሆነ የአባትሽን ቁጥር ትና እንደውልና ከዛ በኋላ የእሷን ቤተሰቦች ያገናኙናል ማለት ነው። አዎ ለፋ አታውቂውም? የአባቴን ቁጥር ታውቂዋለሽ እኮ። አንቺ ስጪ የአባትሽን ቁጥር ከይቅርታ። እሺ ያዥ፣ ችግር የለም። 09 በሲደውል እሺ እሺ። ምናልባት ቤተሰቦቿን ማያገናኛት የሉማ ከኛ
አይደለም አሚራ ምንድን ነው የምትለው? ኖ አይቻልም፣ ህጉ አይፈቀድም። እኛ ይኸውልሽ በባለፈው ልካልኝ ኖ አይደለም ብልክልሽ፣ ይሄ የራስሽ ደሞዝ ነው። ኦኬ በሻሜ ልክለታለሁ በዋትሳፕ የልጁ አካውንት እኔ ጋር አለ። ኦልሬዲ ስልኩ አላችሁ እና ታወራት አላችሁ። ኢንሻአላህ መጀመሪያ ይኸውልሽ ብዳረገው ብትሆን ታውቂያለሽ፣ አዙሪያት ወደ እሷ ታሽ ነገ ትመጫለሽ። ልጅሽን እዚህ ይደውልልናል፣ አካውንት ይሰጠናል፣ ብሩ ይገባና አንቺም የምታገዥበትን ነው የምናስገባልሽ። አንቺም የምትታገዥበትን ገብቶሻል። ለዳሽ ብቻ ሳይሆን አንቺም ነገ ሀገርሽ ሂደሽ ሰላም ፈጥረሽ ሰርተሽ የምትበይበትን ነገር ነው። ምክንያቱም እዚህ ጋር እዳሽን ብቻ አግዘን አንቺን ኢትዮጵያ ከወረወርንሽ ምንም ላትሆኚ ትችያለሽ። ማለት ምንም ሁሉም መተጋገዝ ነው። ልክ ነሽ። ስለዚህ እንደዛ ከሆነ አንቺ ሰላምሽን አድረሽ ነገ ተረጋግተሽ ሰግደሽ ዱዓ አድርገሽ አሚራ እኔ ላይ ብላይ ስለሆንኩ ትመጣለች። ስትመጣ እዳሽን እናስገባና የራስሽን አካውንት ስትሰጪ ደግሞ በአንቺ እረዳታለሁ አግዛለሁ ያለ ሁሉ ያስገባልሻል። የኢትዮጵያ ሕዝብ በተአምር አይጨክንም። እሺ እህቴ ተረዳሽ? ሳሪ ይቅርታ ጋር ከመጣች ስንት ጊዜዋ ነው እንጂ ብድንም እኮ ብሰራም እኮ ጥሩ ነበር። ዛሬ ከመጣች ስንት ጊዜዋ ነው? አላወኩም ያለኝ እንዴት ነው እችን እናታችንን ያመጣችበትን ብር ከፍላ ነው አይደል ያመጣችኋል? ግን ማለት ነፍስ ይሆናችኋል። ቤተሰብ ምናምን ታስተዳድሩበታላችሁ። እንደዚህ ያመጣችሁትን ብር ፈጣሪ ሆይ እኔ ክፉ ቃል እንዳልናገር የተረከብሽው ኃላፊነት ይኸውልሽ፣ የወሰድሽው ኃላፊነት የሚያስወቅስሽ ኃላፊነት እንጂ አታውቂና እናቅሽ ልጅት ለልጅት ያሉ ማዛናቸው እንጂ ያለ ቦታሽ በመገኘትሽ ነው። ገባሽ? አሁን መሲም እኔ ስላስረዳሽኝ ነው እንጂ መሲም ደግሞ የምትናገሪ እንደ የተናገረችው አልሰማችም ቅድም ስትናገሪ። ለዛ ነው ኤኒዌይ አንቺንም አላህ ያግዝሽ። ግን ራስሽንም ሌላውንም የሚጎዳ ኃላፊነት በፍጹም አትውሰጂ። እሺ የአጋጣሚ ጉዳይ ሆኖ ተገናኘን እንጂ ባንገናኝ ምን ሊሆን እንደሚችል ምን ያህል እንደምትቸገሪ ልጅቷ ምን ያህል እንደምትሰቃይ ያስቢው። እሺ እያት እስከ ነገ ድረስ በደንብ ከተረጋጋች የምናደርገው ነገር ውስጧን ቀይሮላት ራሱ መስራት ከቻለች እዚሁ ብትቀመጥ ደስ ይለናል ሁላችንም። ማንም ያለ ሰበብ ሀገሩን ጥሎ አይወጣም። ኃላፊነቷን ለመወጣት እየሰማሻት ነው። ቤት ለመስራት ልጆች ለማሳደግ የወጣች ናት። ስለዚህ እናያታለን ነገ ከነገ ወዲያ። ግን አንድ ነገር እናንተ ወደ ውስጧ ካያችሁ አስገቧት። እንዲህ ማድረግ ያለብሽ ኦልሬዲ የሚረዳት ሰው እንዳገኘች አሳወቂያት። እሺ ቀለል እንዲላት እና አንቺንም አላህ ያግዝሽ። ስላደረግሽላት ነገር እናመሰግናለን። አትረብሽም። በቃ አሁንማ ትነሳ። ደህና ናት አለች እኮ ሌላኛዋ ደህና ናት። እስቲ እንያት ማሚ እንያት። ሳሪ እንደሌለባት እኮ አውቃለሁኝ ማሚ፣ ሰምቻታለሁ። ግን የዚችን ሴትዮ ዳይሬክት አምጥታ ብሯን የበለችባት ሴትዮ ማለት ለዚያ በቃቻት። እግዚአብሔር አምላክ ልጆቿ እድሜ ልካቸው በስደት ይባግሉ። ያየለበሱ ዓለምን ይዞራሉ። አፈሪ ብሉ። እሷም አፈር አልገባሽም። ፋጥማ ማናት? ፋጥማ የኔ ልጅ ናት። ሀገራቸው ልጅ ናት። ወንዝዬ ሁላችሁም ስለማውቃት ነው። ወንዝዬ ስለማውቃት ነው። ስለማውቃት ነው። ስለምንተዋወቅ ነው። እሺ ጀሚል ነሽ? ደህና ነኝ አልሐምዱሊላህ። ምን ነው አመመሽ ውዴ? ተጨናነቅሽ እንዴ? በትንሹ ፋጤ አበስ ወይ ፋጤ የሰማሽኝ ነው? ስለ እኔ ትንሽ አስረጃቸው። ሰማሻል? አይ ችግር የለውም። ያው ሀላ ይድረስላት። እኔ ምንም የምለው ነገር የለኝም። አሁን ምንም የምለውና የማወራው ነገር የለኝም።
ለአንቺ ራሱ ወድቀሽ ስትመጪ ምን ያህል እንደተቸገርኩኝ ምን ያህል ከእናንተ ጋር እንደምሰቃይ ንገሪያቸው። ማለት እኔ ከእናንተ ምንም የማገኘው ነገር እንደሌለ ታውቂያለሽ። አሚራ እኛ ተረድተንሻል። ሰው አያስፈልግሽም፣ ይገባኛል። ሰው አያስፈልግሽም አሚራ፣ እኛ ተረድተንሻል። እንረዳታለን። አውቀናል እኮ ወላሂ። መጀመሪያ ላይ እኮ ያጋጭን ሌላ ጉዳይ ነው። አንቺም ይገባኝ ይድረስልኝ። በላይ እኔ ቁጭ አድርጊያት 3 ወር ስራ ኮንስትራክሽን ሰርቼ የሆነ ፓኪስታኒ ብሬያችንን ወሰደብን፣ ይዞብን ያገሩ ማለት ነው። እሺ ከዛ እኔ ደግሞ የ1800 ብር እኔ ላይ አላት የቱክቱክ ብር አውጥቼላት ያው ስጠኝ፣ ኧረ እባክህ ምናምን ስጠኝ፣ ኧረ ተይ እባክሽ ታገዥኝ እጄ ላይ ስለሌለኝ ነው 9000 ድርሃም አይዲ ያወጣሁበት ሰውዬ እዚህ እየተቀበለ እየቀማ ከስር ከስር እየወሰደብኝ ለአንቺ ለመስጠት አልቻልኩም እና እህቴዋ እየታገሽኝ ምን ችግር አለው ታገኝ እሰጥሻለሁ ነው ያልኳት እንጂ እኮ እኔ አልቀርኳትም እኮ ዛሬም ነገም። ኧረ እባክህ ሰብስቤ እኔ እንደዚህ ታደርጋለህ ብዬ አላምንም። ምክንያቱም ሰብስቤ ስትል ዋሽንት የነፋልን ብዬ እሪ አልኩ። አዎ ስትል በጣም ነው የደነገጥኩት። ሪከርድ እያደረኩላት እኮ ሪከርድ እያደረግን ጨዋታ አመቱ ነው ወላሂ አመቱ አለፈ። ቆይ ሰብስቤ ታዲያ አንተ ቆይ ጥያቄ ልጠይቅህ። የሰው ሀቅ አመት ሙሉ በዛ ላይ ላይዲ ያሰራችሁ በዛ ላይ ጊፍት የተሰጣትን ሪህም እሽሪ ብዬ ሉሉና ኪኪ አንድ ላይ ናቸው። እሺ እኔ ቁድ ሰምቻለሁ። ኪኪ ገብታለች። ኪኪ ተራ ትጠብቅ። ከዛ ሰብስቤ አመት ሙሉ አረጋሽ ግን አይሆን የሰው ብር ሀራም ነው። ስለዚህ ሚስትህንም ሰው አታስመስል። ሰብስቤ እምቢ አለ ማለት አንድ ነገር ነው፣ መስጠት ሌላ ነገር ነው። እምቢማ ልትል አትችልም። ምክንያቱም ሀቂቃ ሀቅ አላት። ይቺ ልጅ ለችግሯ ካልደረሰላት፣ ይቺ ልጅ ለምትፈልገው ነገር ካልደረሰላት ነውር ነው። ስለዚህ እዚህ ሚዲያ ላይ መታ እስከምታወራ ድረስ መጠበቅ የለብህም። እኔ ደግሞ በጣም ነው የምወድህ፣ በጣም ነው የማከብርህ፣ ወንድሜ ነህ። ስለዚህ ስጥ፣ ብሯል ስጥ። ኧረ እሰጣታለሁ፣ ወላሂ እሰጣታለሁ። ሳሪ ወላሂ እሰጣታለሁ። እሺ መቼ ልትሰጣት ተዘጋጅታለች? መቼ ልትሰጣት ዝግጁ ነህ? እሺ እንግዲህ አሁን በቃ አሁን ስራ አዲስ ስራ ጀምረናል። ከነገ ጀምረን እንግዲህ ያው እንደዚህ ነው የሚለው። ሳርዬ አንቺ ዝም በይ። ቆይ ተረጋጊ አንቺ። ሁሌ እንደዚህ ነው ብያት ነው እየሰማሁ እዚህ የምንቀጠረው 1300 1400 1500 ነው መቼም የምንቀጠረው በወር። ይሄን ወር ትጨርስ ግማሽ ይሰጣታለሁ። ገባህ? ኦኬ ጠይብ። እሱ አሁን የምትለው 2000 ድርሃም አንተ ጋር ነው ያለው። አንተ የምትለው 1008 ብቻ ነው አንተ ጋር ያለው። 1008 ነው ተቆራርጦ ሰውየው የቆራርጦ 1800 ነው ያለው። ችግር የለም 1008 የሚሆን ታሜ 2000 የሚሆን 200 ብር አይጎዳትም። ግን ሀቋን ስጥ፣ ሀቋን ስጥ። አሁን ዛሬ ቀን ራስኔ ልናገር። ቆይ ዛሬ ቀን 2 ነው። መጨረሻ ወር 30 ነው ደሞዝ የምትቀበለው። በ30 ግማሽ ትሰጣለህ። ቀጣይ ወር በ30 ግማሽ ትሰጣለህ። ሰብስቤ አረጋሽ ትውስድ። አሁን እኔ እሷ መክሰስ እንደምትችል ታሜ በዚህ መንገድ መክሰስ ይችላል። ወይ አዳምጠኝ ታሜ አዳምጥ በለው። ሰብስቤ አዳምጠኝ። ከዛ ወደዛ አይሄድም። ምክንያቱም ሰብስቤን እናውቀዋለን ብለን ታሜን ልደውልለት ብሎ ነው የደወለልን። ስለዚህ የዛሬ ወር ዛሬ 2 ነው። ከ28 ቀን በኋላ ግማሽ ብሯን 1008 ነው አካፍለ ስንት ነው የሚደርሰው? 1008 900 ድርሃም ትሰጣለህ። ቀጣይ ወር 900 ያለበለዚያ ለሶፊም ነው የምነግራት። ተናግሬያለሁ። መቤቴን ሰብስቤ እንዳንጣላ አንተ ወዳጅ ሳሪ ወላሂ ይሰጣታል። ወላሂ እንደው ከዛ ወዲህ ላገኝ ይችላል። በቃ በጣም ጥሩ እናመሰግናለን። ይሄ ነው ችግሩ። የምትወጋ ማለት በቅርብ ሰው ነው። እንደም ያንተ መቼም አትማርም እንዴ? ተው በቃ ተው፣ መልስላትና ተገላገል አባቴ። ጋይ ሰብስቤ ይሄው ሰብስቤ የታለቀው ልጅቷ ሳሪ ማለት ነው።
ከዛ በኋላ እንዲህ ስለሆነ እንድታናገሩኝ ነው የደወልኩኝ ስል ኦኬ ብሎክ እንዳለባትም ታውቃለች አለ። አዎ ካላስ ጨርሰናል አለ። ዜን ገንዘቧን አልኩት እንድትጫወትብን ሳይሆን የላክናት እንድትታለጅ ነው እና ስላላት ብር ደግሞ የማውቀው ነገር የለም። ሌላ ቦታ ነበረች ሆስፒታልም አልነበረችም ሲል ዝም ብዬ ደሊል አላት እኮ አልኩት። ካላስ ከሊሀት ሴልፍ ማህከም አለ በፍርድ ትሄድ ነው ምናምን አለ። ጆሮ ላይ በጣም መዝጋት ይወዳሉ። አንቺ ማንሽ ሙና ነው እኮ የምለው ማንሽ ሲሉኝ እነሱ የሚፈልጉት እንደዚህ ቦታ ነው የደወልነው ነው። ነገ ከኤምባሲ ታስደውልባቸው ገባሽ? ማድረግ ያለባት ኤምባሲዎች ይርዷል። ወረቀት ይዛ ትሄድ። ኤምባሲም ስትሄድ እሱ ምንድን ነው ያለው? ካንትል አባሌና አለ ና አለ ብላለ የሆስፒታል ወረቀት። እሺ ቡኒ አሁን ስለተደበደበው ነገር አውሪልን። ወይ መደብደብ ትላንትና ቲጂ የምትባል እዚህ ጋር ገብታ ጸጋን አናግሪልኝ ብላ አልጮኸችም? ደውዬ አያነሳም እያልኳት ስብሃን አላ ትላንት አነሳ። ምን አለኝ ሙና ከዚህ በፊት እኮ አናግረሽኝ ግማሽ ቀራማ እንክፈል ተባብለን ተስማምተን ነበር እና አሁንም ግማሽ ከከፈለች አግዛለሁ አስተካክላለሁ አለ። እሱን እሺ ቻው ብዬ እሷን ደግሞ ሳናግራት እኔን አይደለም ሌላ ሰው ነው ያናገረው ምናምን ስትል በቃ እንግዲህ እዛው ተስማሚ ተግባቡ እናንተ ብዬ አልኳት። ዛሬ ሄዶት ደብድበውት በአፉ በጆሮ በአፉ ደም ቅጥቅጥ ነው ያደረጉት። ፖሊስ ጠርቶ ካፍቴሪያ ውስጥ ገብቶ ሁሉ ነው ያመለጣቸው። እሺ ፖሊስ ያዛቸው? እኔ እንጃ። ከዛ በኋላ አልጠየኩትም። እኔ በጣም ቢዚ ነበርኩ ሳርዬ ዛሬ። ፖዚ እንዴት ደህና ነሽ? አለሁ ሰላም ሸኔ ብልሽ ፖዚዬ ካለ ያኔ አጠገባ እኔ ማርያም ሰብስቤ እንደዚህ ቢያረግ በውስጥ ላክሽልኝ። አዎ ሰብስቤ እንዲህ ቢያረግ አይመስለኝም። ጌታ እኔ ምን አውቃለሁ። እኔ ሰብስቤ አላውቅም። እዚህ ኦማን በእናትሽ አንድ ኢቴት ተጠልፋለች። ምንድን ነው መብቱ? ተናገሪ አሁን። አዎ ኢቴ ተጠልፋለች። ኢማራት 30 ሺህ ተጠይቃለች። 5 ቀን ነው ከተጠለፈች ማለት ነው። አልገባኝም። ተጠልፋለች ማለት ተጠልፈዋል። ኢትዮጵያ ልጆች ማለት ነው። ከግብፅ መጀመሪያ የምትሰራው ኦማን ነው። ከኦማን ከሴትዮ ጋር ግብፅ ትላለች። ከዛ በኋላ እዛ ጋር ታማ ወደ ቤቷ ትመለሳለች። ከተመለሰች በኋላ ኤርፖርት ከደረሰች በኋላ ቤት በታክሲ ስትሄድ በዚህ ታክሲ እንወስዳለን ብሎ ጠልፎ ወሰዳት። ከዛ በኋላ ኢማራት 30 ሺህ ካልሰጠሽ እንገልሻለን እያሉ ያዙት። ሙሉ ቆይ ሰብሰቢ አለ መስመር ላይ አራተ የህቲዋ እኔ ትንሽ ጠብቅኝ እያልኳት እኔ መቼ ጠፋሁባት? ና ተናገር ሰብሰቢው። አይ ሳርዬ انا سويت لها تليفون هي ما تشيل تليفون الحين خقاقه استوت خقاقه. لا والله تعمي توا تعرف الساعه كم؟ الساعه 6 صرت فاضي يعني فرية. تليفون انا ما بعمل شيء يعني. اسال جوجو والله كنت وايد مشغوله. امس انت هني في اللايف جالسه ورقدتي انا ناديك اقول منير تعالي باكر عندهم ميوتون كيف تبيهون يا ست الكرافيد بن زمادس على الغرفة ولا غرفة عليكم سميرة هي قراروا ابن حبيبتي ولا ابو ظبي تجي يا دولتش فتلفينيش. لا حول ولا قوة الا بالله. جميلة ተረጋጊ። እንድናዋራሽ እንድናግዝሽ ተረጋጊ። እኔ እዚህ ጋር እናግዝሻለን ጀሚላ እየሰማሽ እኔ እናግዝሻለን። አንቺ የምትፈልጊውን ነገር እኔ እናስተካክልልሻለን። እሺ ፋጡማ ታይሻለሁ። ፋጡማ ደህና ነሽ? አልሐምዱሊላህ ደህና ነኝ። ምን ሆነሽ ነው ፋጡማ?
ግን አሁን ተሽሎኛል፣ ደህና ነኝ። ሰሞኑ ወስደውኝ ነበረ። አሁን ደህና ነኝ፣ ተሽያለሁ። መስራት ትችያለሽ? መስራት ትችያለሽ ስራ? አዎ ደህና ነኝ፣ አልሐምዱሊላህ እችላለሁ። አሁን ለቆኛል እኮ ወላሂ ማሻአላ ለቃል አሁን ደህና ሆኛለሁ። በቃ አይዞሽ በርቺ። እሺ ሰላትሽን ስገጂ፣ ዱዓሽን አድርጊ፣ ደህና ትሆኛለሽ። ምንም አትጨናነቂ። እሺ የምትሏት ነገር ካለ በሏት። ደህና ናት፣ አልሐምዱሊላህ ጎበዝ፣ በርቺ። እሺ በደንብ እሺ በቃ እሺ፣ ኢንሻአላህ እሰራለሁ። በቃ ወደ አንቺ አዙሪው አሚራ። በቃ ስለዚህ ሁልሽ እስከ ነገ ኢንሻአላህ አላህ ይጠብቃቸው እነሱንም አንቺንም አላህ ያግዝሽ። ነገ ትመጡና ልጆቿን ጠርተን ሳሪ ስትገባ የሚስተካከለውን እናስተካክላለን። እሺ ኢንሻአላህ ሀገር እንግዲህ ስለተፈጠረው አለመግባባት ደግሞ እንዳትቀየሚ። እናቴ ኑርልኝ፣ ችግር የለም ያለ ነው። እሺ አንዳንድ ጊዜ አሮጊቶች እንደዚህ ያደርገናል። ማሚዬ አሮጊት መቆጣት አሮጊት አይደለም የሚሉት። እንግዲህ ለአሮጊት የመቆጣት መብትም ስጡ። ማሚ ወይዬ 2 ልጆች ናቸው የሚሳፈሩት እኮ ብላለች የመጀመሪያዋ ልጅ ኪኪ። ይችኛዋ ለምን ትሳፈራለች? እችኛዋን መስራት ነው ትፈልጋለች። ኦልሬዲ እኮ መስራት ትፈልጋለሁ ብላለች። እኔ ለሁለታቸው ነበር ትኬት መቁረጥ የፈለኩኝ። ኦኬ አሁን መስራት ስለምትፈልግ ትሰራለች አይደል? ደህና ነኝ እያለች ነው። ራሷን ታውቃለች። እንትና ወሰድ መለስ ነው የሚያደርጋት። እችኛዋ ግን ደህና ናት። አይዞሽ እሺ። አንቺን በርቺ። ግን ለአንቺ ትምህርት ነው የምሰጥሽ። እሺ በፍጹም እንዲህ አይነት ኃላፊነት